እሰይ ሄርሜላ ተቃጠለች፣ ሄርሜላ ተናደደች። አብርሃም ለምን ቤት ይሄዳል? ልጅ ማግኘት ከፈለክ ውጪ ማግኘት ትችላለህ። በየሰበቡ ልጅ አገኛለሁ በሚል ተክለሻ ምክንያት ለምንድን ነው ቤቷ የምትመጣው? እዚህ ነው ወይ ቤቷ ልጇን የምታገኘው? ከዚህ በፊት ቤቷ አልሄድም ልጅ ውጪ ያገኛለሁ ብለህ ነግረኝ ነበር። ለምንድን ነው ዛሬ እዚህ የመጣው? በማለት እንግዲህ ሄርሜላ ጨልላለች ማለት ነው። ገና ቅጥል ድብን ትያለሽ መዳ ያቃጥልሽና ማለት ነው። ምክንያቱም የሰውን ህይወት የሰውን ባል መቀባት መጨረሻው ይሄ ነው። የሰው ወርቅ ያደም ከሚባለውን ነገር አልሰማሽም? እንደ እኔ ቆንጆ ዛሬ ደስ ብሎኛል የምር ማለት ነው። በጣም ነው ደስ ያለኝ። ቅጥል ድብን ነበይ ገና ድብን ትያለሽ አንቺ ድብን ያርግሽና የመድኃኒዓለም አባቴ ማለት ነው። እና ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ትረፍረፍ ይበልልኝ። ዛሬ አብርሃም እንግዲህ ልጁን ለማየት ቤት ድረስ ሄዶ ሄርሜላ ደግሞ ተከትለው ቤት መጣ። እንዴት ቤት ትመጣለህ? በዛውም ለኔ ሳትነግረኝ ልጅን እንደምታይ ማውቀው እኔ ውጭ ላይ ነው እንጂ ቤት ውስጥ አይደለም። ምክንያት እየፈጠርክ እሷን የምታይበት ምክንያት ምንድነው? በማለት እንግዲህ ምንድነው በማለት እንግዲህ ያው እየተቃጠለች እየተንጨረጨረች ነበረ። ቅጥል ያርጋትና ከዚህ በላይ ትቃጠያለሽ። ገና የሰውን ነገር ቀምተሽ በሰላም የምትኖሪ መስሎሽ ነበረ። ገና አብርሃም እቃውን ጠቅልሎ ሻንጣውን ይዞ ወደ ቤት ገብቶ ከሚስቱና ከልጁ ጋር በሰላም በፍቅር ይኖራል። ገና ድብን ያለሽ ድብን ያድርግሽና ማለት ነው።